بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم رمضان لمن 30 ቀን ሆነ الله سبحانه وتعالى በቁርአን ላይ አያመ ማዕዱዳ አጭር ቀናቶች ይለዋል ወስንና የተገደቡ ቀናቶች በዚህ ረመዳን ውስጥ ትልቁ ዓላማ የረመዳን መምጣት ዓላማ ምንድነው በእኛ ህይወት ውስጥ ምንድነው ሊያመጣስ የሚችለው ብለን አስበናል በዛ መልኩስ እንዴት እንጠቀምበታለን አብዛኞቻችን ግልጽ የሆነ ምላሽ አለ رمضان የኸይር ወር ነው ረመዳን የበረካ ወር ነው ረመዳን የሰደቃ ወር ነው ረመዳን የሌሎችን ችግር ምንፈታበት ወር ነው ረመዳን አላህ ጋር ምንቀርብበት ቁርአን ምንቀራበት ብዙ ምክንያቶች አሉት ከምክንያቶች ውስጥ ወይም ደግሞ ከረመዳን መገለጫ ማሳያዎች ውስጥ እነዚህ ናቸው ትልቁና ዋናው ቁርአን ግን ያቀረበው አንድና አንድ መልእክት አለ እሱም ለዓለኩም ተተቁን አላህ Subhanahu Wa Ta'ala ረመዳንን ያመጣ ነው እናንተ ተቅዋ ልታጠሩ ወይም ደግሞ ተቅዋ ልታገኙበት ነው ይላል ተቅዋ በብዙ አይነት መልኩ ይተረጎማል በብዙ አይነት መልኩ ዑለማዎች ትንታኔ ይሰጡታል አጭርና ቅርብ ትርጓሜው አላህ ከባዘዘው ነገር ላይ መገኘት ከከለከለው ነገር ላይ መከልከል ነው ሁለት ነገርን አብሮ ይዛል ሁቁቁል ኻሊቅ ወሁቁቁል ኸልቅ ያላህንና የባሪያውን ሐቅን ይጠብቃል ወይም ደግሞ ይዛል አላህ Subhanahu Wa Ta'ala በዚህ 30 ቀን ውስጥ ሲያደርግ ምን ፈለገ ብዙዎቻችን ብዙ ነገራቶች ከብደውናል ማስተካከል ይጀግረናል ነፍስያችን ራሳችን ጋር እንጣላለን ያለ ማስተካከል አላህ Subhanahu Wa Ta'ala التزام እሱ ጋር ያለን ነገር التزام እንዲኖረው ስርዓት እንዲይዝ ለማድረግ ፈለገና ረመዳን አመጣ ከመጥፎ ባህሪዎቻችን ሊገስጸን ከሱ ጋር የሚያራርቁን ተግባሮችን እንድንቆርጥ ሊያደርገን ሐላሉ ላይ እንድንገደብ አደረገ የምንወደው የተፈቀደልን የሚጣፍጡን ደስ ብሎን የምንጠቀማቸው ሐላል ነገሮች ውሃው እንጀራው ሌሎች ሁሉ ነገራቶች የምንበላቸውን ሁሉ በእኛ ላይ እርም ሊሆናሉ ለ30 ቀን እነሱን ጾመኛ ሆነን ላነካቸው ላንቀርባቸው ምን ወዳቸውን ነገርና ሐላል የሆነውን ነገር ነው ምንተው አላህ Subhanahu Wa Ta'ala በዚህ ነው التزام ያስተምራል ሐላል የሆነላችሁ ውሃውን እንጀራውን ትታችሁ حرام የሆነውንና ክልክሉን ነገር እንዴት ትደፍሩታላችሁ እንዴት ተስተጋቡበታላችሁ ነው ይሄን ነው التزام የሚያስተምረን በሐያታችን ውስጥ ጎድለውናል ብለን የምናስባቸው ትክክል ያልነበሩ ጉዳዮቻችንን የህይወት ልምድ አድርገን እንድንኖራቸው ለ30 ቀን የሚሰጥ ተከታታይ የሆነ ኮርስ ስልጣን አላህ ይሰጠናል በማንነታችን ውስጥ ይቻላል እነዚህ ነገሮችን በህይወታችን ውስጥ መቀየር እንችላለን ብለን የምናስብበትን ምዕራፍ ውስጥ እንድንገባ አላህ Subhanahu Wa Ta'ala ያደርገናል ለዚህ ነው እንግዲህ 30 ቀን ትልቁን ህይወት መገለጫ የሆነው አላህ Subhanahu Wa Ta'ala በመድር ላይ በመኖራችን ውስጥ በእኛ ውስጥ እንዲኖር የሚፈልገውን ተቅዋን ለማረጋገጥ ረመዳን ነው ረመዳንን በትክክል የጾሙ ሰዎች ተቅይ ይሆናሉ ተቅዋ ያላቸው ሰዎች በአላህ ፍራቻ ውስጥ ይኖሩ ሙልተዚም የሆኑ ስርዓት ያላቸው ሰዎች ይሆናሉ ያን ለማምጣት ነው ረመዳን በእኛ ህይወት ውስጥ የመጣው ይሄን ረመዳን በዚህ አይነት መንፈስ ለመጾም ስንዘጋጅበት ምናልባት የዚህን ረመዳን የመጨረሻው ረመዳናችን ሊሆን ይችላል በዚህ ነው አላህ Subhanahu Wa Ta'ala በሚገባው ቅናቱ አውቀነው የሚገባውን ክብርና ቦታ ሰተነው ለማለፍ መወሰን የሚፈልገው የረመዳን ክብር የገባቸው ሰዎች ረመዳንን በአግባብ ይጠቀሙበታል በአግባብም ይረዱታል ይፈጽሙታል ከዛ ውጭ ከሆነ ግን ከባድ ይሆናል ረመዳን ዓላማው ለዓለኩም ተተቁን ነው በተለያየ መልኩ የምንዘጋጅባቸው ዝግጅቶች እንዳሉ ተቅዋ ግን የሁሉ ነገር መፍትሄና ቁልፍ ነው የመጣው ነው እሱን ማሰብ ይፈልጋል የሚል ነው መልእክቲ አላህ Subhanahu Wa Ta'ala ተቅዋቸውን ከሚያገኙበት አላህ ያድርገን ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ